እንደው ከዚህ በኋላ እኔ ጋር ማምጣት አይጠበቅብሽም። እሺ ታያለጋሽ በጣም ታስቢላታለሽ አይደል? ውጣ። ምን ትመስላለች? ሰላቢ ዶሮ። ትሰሚኛለሽ? እዚህ ቤት ውስጥ ምንም ጓደኛ ያስፈልግሽ። ስለ ሄርሚ ነው የሚያወሩ ማለቴ ለእሱ ያለ ስሜት ጠንካራ ከመሆኑ በፊት ልታቆም ይችላል። አይ ተይው ሄርሚ፣ የራሴ ይበላል። መጉረስን እንደሌላ ነገር ነው የጣለው። እሺ ቀጥል፣ ንገረኝ። አብነት ይቺ ልጅ መውደድ ነው ማለቴ ለእሱ ያለ ስሜት ጠንካራ ከመሆኑ በፊት ልታቆም ይችላል። ምንድን ነው በአምላክ? ምን ማለት ነው ደግሞ? ምን ነው ትዬ ልቀስቅስሽ ብዬ ነው ገብተሽ እንድትተኛ። ያው ዞሮ እዚህ ተኝተሽ እንደምን ነው ገና ከመምጣትሽ? ከመምጣት የምን አንቺ በገዛ ቤት ልትናገሪ ነው? ማታ እኮ ስላልተኛ አቅቶኝ ነው። ቀስቅስሽ እንኳን አትነቅም። አንድ ቀን ዞር ብል ተዘብዝበሽ ጠበቅሽኝ አይደል? በአምላክ ህብስትን በዙሪያው ካሉ ጠላቶቿ እንድትከላከልና እንድትነቃ የሚያደርገው ጥረት የለም። በተለይ ደግሞ በእንቅልፍ አለም ጭልጥ ብላ ስትሄድ ኧረ ተይ ህብስትን ንቂ፣ ስንት ጊዜ ነገርኩሽ፣ ለምን ትደነዝዣለሽ? አሁንም በሀሳብ ለምን ሳርቅሽ አታስቢም እያለ እንድትጠነቀቅ ብዙ ጊዜ ቢነግራትም እሷ ግን ከእንቅልፍ አለም እየቀሰቀሳት ስለሚመስላት እሺ ምንድን የምትለኝ ይኸው ነቅቻለሁ እያለች ላይ የተለየ ተቃራኒ ጥያቄው ምን እንደሆነ በደንብ የተገለጠላት አትመስልም። በዚህ ሁኔታ ህብስት ግራ እየተጋባች መጣለች። ሌላኛው እንግዲህ በአምላክ ያው የህብስት ነገር ቢያሳዝነውም እሷን ከመራቅ ወደኋላ አላለም። ማለትም ልክ በፊት እንከባከባት ያቅፋትና ይደግፋት የነበረው አሁን ግን ማንም ላይ አትደገፊ፣ በቃ ማንንም አትመኝ፣ ከጎንሽ ያለ ጓደኛ እንዳለ እንዳታመኝ በማለት እንዳስጠነቅቃትና በማንም ላይ እምነቷን መጣል እንደሌለባት ነው እየተነገራት ያለው። ይሁን እንጂ ህብስት ከጀርባ ምን እየተካሄደባት እንደሆነ ያልተረዳችው የበአምላክ መራቅ በራሱ በኩል ለምን እኔን ጠላኝ? ምንድነው እንደዛ ሲደግፈኝና ሲያቅፈኝ የነበረው? አሁን ግን ፊቱን አዙሮብኛል እያለች በራሷ ጥያቄ እየተፈጠረባት ነው ያለው። በአምላክ እንግዲህ እሷን የራቀበት የራሱ ምክንያት አለው። ምክንያቱም ከዚህ በፊት እንግዲህ ከሄርሜላ ጋር በተፈጠረው ስህተት ራሱን የህሊና ቀውስ ውስጥ ስለከተተ እንደ ጥፋተኛ በመቁጠር ህብስትን እንደገና በአዲስ ይቅርታ ካልጠይቃት በስተቀር ምን ያህል አስቸጋሪና እውነትን በሙሉ ልቡ ሊቀርባት በራስ መተማመን እንደጎደለው ነው በተለያየ አጋጣሚ እየገለጸ ያለው። ለአብነትም በግልጽ ተናግሮ ሸክሙ ሊቀልለት አልቻለም። እንግዲህ በዚህ ሁኔታ ህብስትም ግራ ተጋብታለች። በሌላኛው በአምላክ ከባድ ጭንቅ ውስጥ ገብቷል። እንግዲህ ከዚህ በፊት የፈጠረችበት የሐሰት ትርክት አሊያም ደግሞ ሄርሜላ ሆን ብላ ያጠመደችው ወጥመድ ማለትም ሴትነቴን ተጠቅመኛል፣ አስገድደኛል እያለች በተለያየ አቅጣጫ ገንዘብ እንደተቀበለችውና አሁን ደግሞ ከባዱን ጥያቄ ይኸው አስረግዘኛል፣ እንግዲህ ምንም ማድረግ አልችልም፣ ይኸው ከደቂቃዎች በፊት ነው ውጤቱን እየተነገረኝ እያለች ነፍሰ ጡር እንደሆነች እየተናገረች አሁን በአምላክ በሆነው ነገር አምኖ መቀበልና በጭራሽ ይህ መደረግ የሌለበት ነገር ነው እያለ እየተከራከራት ነው ያለው። ይሁን እንጂ ሄርሜላ ከማን እንዳረገዘች አይታወቅም። ምክንያቱም ከአቶ አለም ጋራ በተለያየ አጋጣሚ እየተኛች ነው ያለችው። ስለዚህ የዛ ሽማግሌ ወይስ በአምላክ ልጁ ገና አጠያቂ የሚሆን ነገር ይሆናል። ዞሮ ግን ስለ ልጁ ጉዳይ ያው የዲኤንኤ ምርመራ የሚፈታው ይሆናል። ምክንያቱም አሁን ሄርሜላ እጅ ከፈንጅ እንድትያዝና ደረቅ ሌሊት እየተነሳች ወደ አቶ አለም ክፍል መገስገሷን ተከትሎ አቶ አለም ላክ እንዲጠራጠርና ሄርሜላ እያደረገች ያለችው ስህተት እንዳለ ተረድቷታል ማለት ነው። ስለዚህ አሁን ላይ እኔ እኮ ካንተ ነፍሰ ጡር ነኝ አርግዣለሁ ብትለው በአምላክ የሚከራከርበት አሳማኝ ምክንያት አሉት። አንድ ጥፋት የተሳሳተው ያው ሄርሜላ ወደ አቶ አለም ክፍል በምትገባበት ሰዓት የቪዲዮ ማስረጃ መያዝ ነበረበት። ልክ እሷ ከዚህ በፊት በስካር ተሳስቶ ከእሷ ጋር በፈጠረው ምስል እያስፈራራች ገንዘብ እንደተቀበለች ሁሉ አምላክም በተመሳሳይ መንገድ እሷ የተሳሳተችበትን አጋጣሚ በመያዝ ሊበቀላት ይችል ነበረ። ነገር ግን ይህ የዞረለት አይመስልም። ዞሮ ግን አጋጣሚው እንዳያልፈኝ እስኪ ክፍል ድረስ ገብቼ የምታደርገውን ማየት አለብኝ በማለት ወደ ውስጥ በመግባትም አጋልጧቸዋል ማለት ነው። በዚህ ሁኔታ አቶ አለም ያማችና እያማት ሳይሆን
ጓደኝነት በተናነሰ መልኩ እርስ በርሳቸው ወከባና ሰጣ ገባ ገብተዋል። እንግዲህ በአምላክ ያው የሚገባውን ክብር ለአቶ አለም ይሰጠው ነበር። እስካሁን ድረስም ህብስትን ልጄ ልጄ እያሉ ሲቀርቡ ምናልባትም ይፍቱ ስራ ትሆናለች በህብስት ላይ ተንኮል እየሰራች ያለችው በማለት እህቱን ተከሳሽ ቢያደርግም ዛሬ ግን የአቶ አለም የወረደ ተግባሩ እንዲናቅና በአምላክ እንዲሰደብ ሆኗል ማለት ነው። በዚህ ሁኔታ እንግዲህ እዚህ ቤት መቼም ሁለት ጎረምሶች ሆነን አንተ ግዥ ወይኔ ግዥ የሚታወቅ ነገር ሳይኖር ሁለት አባወራ በአንድ ቤት ሊኖር አይችልምና ወደፊት የሚለይልን ይሆናል በማለት ነው ከበአምላክ ጋር እየተመላለሱ ያሉት። በዚህ ሁኔታ እንግዲህ ቤታቸው ተርምስምስ ብሎ እየጠበቃቸው ወይዘሮ ይፍቱ ስራ ምንድን ነው እየሆነ ያለው? ቆይ ቤቱን ለብዙ ጊዜ ትቼ ብሄድ ምን ሊሆን ኖሮ ነው? እንዴት በሁለት ቀን እንዲህ አይነት ልዩነት ሊፈጠር ቻለ? እያለችም አቶ አለም ባለቤታቸው ምን ያህል ሲማግጥና ሄርሜላን ልጃቸው ከምትሆን ሴት ጋራ የማይሆን አቲካራ ውስጥ እንደገቡና አሁን ይፍቱ ስራ ማለትም የተጋቡበትን የቃል ኪዳን ቀለበት ወደ ጎን በመተው የገቡለት ቃል ኪዳንም ዛሬ ታማኝ ሳይሆኑ ሲልከሰከሱ እጅ ከፈንጅ ተይዘዋል ማለት ነው። ሆኖም እንግዲህ ይህ አጋጣሚ ያው በአምላክ ቢመለከትም ከእህቱ ጋር ፒስ ቢሆን ነገሩ ይቀላል፣ የእሳቸው ውርደትም ይጋለጥ ነበረ። ነገር ግን ያው በአምላክና ወይዘሮ ይፍቱ ስራ ጠብ ናቸው በህብስት ጉዳይ ማለት ነው። ስለዚህ ያው እህቱ በጣም ጨካኝና ክፉ ከመሆኑ የተነሳ በተደጋጋሚ በህብስት ላይ እየመረዘች ሰጥቻት በዛ ጥላቻ አሁን እህቱን አይደለም ሊያናግራትና ሊቆረቆርላት ይቅርና እየሆነ ያለውን ስህተት ለመደበቅ ተገዷል ማለት ነው። ሄርሜላ ወደ እሳቸው ክፍል ከገባች በኋላ ምን ያህል ተናዱ። ቆይ ምን እያደረክ ነው? እንዴት የወረደ ስራ ትሰራለህ? አሁንማ በጣም አስጠላይ፣ ያን ያህል ያከበርኩህ እያለ ሲሰድበው ሳለ ያኔ ጭቅጭቃቸው እንግዲህ ለወይዘሮ ይፍቱ ስራ ሌላ ጥርጣሬ እንድትገባ አድርጓታል። ነገር ግን እስካሁን ድረስ ልክ ወንድሟን እንደ ጥፋተኛ እየከሰሰችውና የሆነ ያለው ምን እንደሆነ ግራ አጋብቷታል ማለት ነው። ታዲያ ቤታቸው እየተፈጠረው አቲካራ መነሻው ምን እንደሆነ ለማወቅ ቢፈልጉም እስካሁን የተገለጠላቸው ነገር የለም። በተለይ ታፈሱ እዛ ቤት ሰራተኛ ሆና ከተቀጠረች ጀምሮ ለሳቸው እያንዳንዱ የሆነውን ሁሉ እንድትነግራቸው የተለያዩ ማበረታቻ ቃላት ታዘንብላቸው ነበረ። እሱ እየተባበረች ስላልሆነ በጣም እየተናደደችና እየተበሳጨች ትገኛለች። እንግዲህ ከዚህ በፊት ወይዘሮ ይፍቱ ስራ ታፈሱ ላይ ትጮህባት እንደነበረ ሁሉ አሁንም በተመሳሳይ መንገድ አቶ አለም በሄርሜላና በአቶ አለም መካከል ያለውን ሚስጥር ማውቋን ተከትሎ ከመሬት ተነስተው ጠላት አድርገዋታል ማለት ነው። እሷም እየናቀቻቸውና እያንቋሸሸቻቸው ነው። ያው ክብራቸውን ያወረዱት ራሳቸው ናቸው። ምክንያቱም የማይገባቸው ቦታን የተገኙት አንዲት ልጃቸው ከምትወልድ ልጅ ጋራ ካልቦረኩ እያሉ የሚያደርጉት ነገር እጅግ በጣም አሳዝኗት ስለነበረ እሳቸው ጎን መቆም አትፈልግም። ስለዚህ አሁን ላይ እየተናደደችና በእሳቸው ላይ እየተበሳጨች እንደውም ጉዳይ ምን ታመጣለህ? በችም በጉልበቴ ነው ሰርቼ የምኖረው። እናም ይህ ባለሀብት ማለት በቃ እንደዚህ የተጨማለቀ የወረደ ማንነት ነው ያላቸው እያለች እየተገረመችና እየተደነቀች ነው። በሌላ በኩል አሁን ህብስት እንግዲህ በአንድ ወጥመድ ብቻ ልታልፍ አልፈለገችም። ሶስቱንም ወንዶች ወዳቸዋለሁ በማለት አቶ አለምንም እንደ አባትነታቸው አቶ አለም ብላ ስትጠራቸው አለም ብልሽ እንደ ጓደኛ ቅረቢ ነው ያሏት። እንግዲህ በተመሳሳይ መልኩ አብነትንም ስትፈልግ የሚደውልላት ስትፈልግ የምትዘጋበት የምታሾፍበት ምስኪን ወንድ ነው፣ በቀጣይ ተጠቂ ማለት ነው። ሆኖም እንግዲህ እስካሁን ድረስ ለምታደርገው ነገር በይቅርታ ትጠይቀው እንጂ አሁንም ድጋሚ ከሱ የምትፈልገው ገንዘብ እንደሆነ በተመሳሳይ መልኩ ልክ እንደ በአምላክ እያጠመደችው ነው ያለችው። በአምላክ እንግዲህ ገንዘብ እስከሚበላ ድረስ ለዛሬው እንኳና ራሱን በቅርብ ርቀት እያስቀመጠ ይመስላል። ዞሮ ዞሮ ግን የሄርሜላ ወጥመድ ተጠቂ መሆኑ የማይቀር ነው። በአምላክና ህብስትም አሁን እየራቃት መምጣቱ ህብስትን እያሳሰባት ነው። ቆይ በእኔ በኩል ምን ሰምቶ ነው እውነት ሄርሜላ ትሆን እያራራቀችን? ምክንያቱም እሷ ከመጣች ወዲህ ነው ፊቱ ሁሉ የተቀያየረብኝ፣ እየሆነ ያለው ምንም እየተገለጠልኝ አይደለም፣ ግራ ጋብቶኛል እያለች እየጠየቀች ብትገኝም ለጥያቄዋ መልስ ያጣችለትና በጭራሽ ሊሆንላት ያልቻለው አሁንም በአምላክ የፍቅር ጥያቄ ነው። እንግዲህ በአምላክ ህብስትን እንደሚወዳት ይታወቃል።
እሷም ቢሆን ለበአምላክ የተለየ ቦታ አላት። ይሁን እንጂ አሁን እየገጠማቸው ያለ ፈተና ከአጠገቧ እንዲቀመጥ እንኳን አላስቻለውም። ከሄርሜላ ጋር ስህተት ሰራው በማለት ራሱን የህሊና ቀውስ ውስጥ ስለከተተ በጭራሽ እሷን እየቀረባት አይደለም። በዚህም ደግሞ ባይታወርና ብቸኝነት እየተሰማት ነው ያለው። ቆይ የመሰነባበቻ ነው እንዴ? ለአንዴና ለመጨረሻ እቅፍ አድርገሽ ስትስመኝ ያኔ የተለየ ስሜት ተሰምቶ የነበረ፣ ዛሬ ግን ያን ሁሉ ትተዋዋል እያለች ነው ያለችው። ታዲያ ማንንም ላይ ተስፋ እንዳታደርግና አሁንም ጓደኛ አለኝ ብላ እንዳታወራ፣ እኔንም ቢሆን አትመኝኝ። ማንም ለማንም ታማኝ አይደለም። ራስሽን ብቻ አጠንክሪ፣ ጎበዝ ሁኚ፣ በማንም ተጠቂ እንዳትሆኚ። ያም እየመጣ አንቺን የሚጎዳ ደካማ ፍጡር ሆነሽ እንዳላገኝሽ እያለ እያስጠነቀቃት ቢሆንም ንግስት ግን ከወትሮው የተለየ ነገር እያሳየች አይደለችም። በዚህ ሁኔታ በአምላክ በጣም እየተናደደባት እየተበሳጨባት ነው ያለው። በመጨረሻም እንግዲህ መንገድ ላይ አቁማ ያቺ ነገረኛ ሄርሜላ ተብዬ የእርግዝና ፋይል አንስታ ጠይቀዋለች ማለት ነው። በዚህ ሁኔታ እንግዲህ በአምላክ የመውጫ ያለሽ እያለ ነው የሚገኘው። ቀጣይ ጣፈንታቸው ምን ሊሆን ይችላል አብረን የምንከታተል ይሆናል። ለዛሬ ድራማ እያቀረብኩላችሁን ይመስል ነበረ። መልካም ጊዜ። ባይ ባይ።